በኋላ ግን ማንም አፉ የማይጸዳዳበትን ተቋም እንመሰርታለን። ማንም አንገታችንን ማንደፋበትን 99ን ተፍሲር ኢብን ከሲርን ማተገብሩባትን ሀገር እኩል የምንከባበርበትን እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተን ሃይማኖት እንሳደብ፣ እናንተ ምንም ስለኛ ትናገሩ፣ ኔቨር ኤቨር አይሰራም። ሰዎቹን እንወዳችኋለን፣ ምንም ችግር የለብንም። ታቁኛላችሁ። ፐርሰናሊ ስቲል ሙስሊም ጓደኞች አሉኝ። ምንም ከሰዎቹ ጋር ችግር የለብኝም። እንተች አስተምሮ ከተባለ ግን እንተቻለን። ምክንያቱም ለዘመናት እየተቻችሁ አንድ አይደለም በእያንዳንዱ ከተማ በየመንገዱ ላይ እየሰበካችሁ ኢየሱስ ማለት የለባችሁም እስክትሉ ድረስ ኢየሱስ ማለት አትችሉ። በኦሮምኛ ኢየሱስ ማለት የለባችሁም። ኢሳ ጀቹ ቀብዱ ጀተኒት ቪዲዮ ደለጋ ጀርቱ ሰው ከዚህ በኋላ ግን እነዚህ አይነት ነገር ቶለሬት አናደርግም። እፎይ ሊሞት ይችላል። በትንሹ 100,000 እፎዮች ይወጣሉ ነገ ተነጎዲያ። ይሄን ማይሰበር ተቋም እንመሰርታለን። ሰላም እንደምንፈልግ ሪስፔክት መደራረግ ጥሩ ነው። እስካሁን ያሉ ችግሮች ካሉ አፉ ልንባባል እንችላለን። ነገር ግን አይ ቀጣይም እኛ እንሰራለን፣ እኛ እንደፈለገን እንፈነጫለን፣ እናንተ ግን ዝም በሉ ማይሆን ነው። ይሄ ታላቅ ኡስታዛችሁ ምን እንደሚል ስሙት። ኢየሱስ ምን አገባው? ለምን ምን ማለት ነው? አላህ ምን አባቱ አገባው ብለን ያውን ስድብ አለ ነውር አይደለም እንዴ? አይደለም አላህን ተውና አባትህን ምን አገባው እያልኩ ብላ ይሄ ንቀት አይደል እንዴ? ከዚህ በላይ ስድብ አለ እንዴ? ዋይድ ምን አገባውና ነው የሚገባው? ምን አገባውና ነው የሚገባው? እንደ ሎጂክ እስከታየ በአላህና በባሪያው መሃል ኃጢአተኛው እኔ ነኝ አይደለም እንዴ? የጌታዬን ሕግ ስለጣስኩኝ ለፍርድ የምቀርበው እኔ ነኝ። ባለመብቱ ደግሞ ማን ነው? ትእዛዙን የሰጠኝ ጌታ ነው። ትእዛዜን ጥሰሃል፣ ሕጌን አላከበርክም ብሎ ይከሰኛል። ኢየሱስ የትኛው ቤት ሆኖ ነው በዚህ መሃል ሚና የሚጫወተው? የእሱን መብት አልጣስኩማ፣ እሱ የደነገገውን ሕግ አላፈረስኩማ፣ ወይ እሱ የከለከለኝን ነገር አልተዳፈርኩም። ያማል፣ በእውነት ያማል። በዚህ መጠን እነሱ ሲናገሩን ጽድቅ ነው። ይሄ ኡስታዝ ጀግና ነው ለነሱ። ምን አገባው ኢየሱስ? ይሄ ንቀት እኮ ነው። አምላኬን ስሙን ጠርተ ምን አገባው ሕግ ማን ስጣለው እያልክ ስትል ለእኔ ስድብ ነው ወንድሜ። ይሄ ትልቅ ንቀት ነው ለእኔ። ምላሽ አትስጡኝ ማለት ደግሞ አዋጭ አይደለም። አንድ መፍትሄ ግን እሰጣችኋለሁ። ክርስቲያን ልኬልሃለሁ። ሙስሊሞች አንድ መፍትሄ አላችሁ። ቴሌግራም ላይ ልኬልሃለሁ። እኛ ያልተጻፈ ኢየሱስ ምን አገባው የሚል መረጃ አንጣ ብንለው ኡስታዝ እምጥ ቢገባ ስምጥ አንዲት ሊያመጣ አይችልም። ይሄ ግብዳ ሀባብ ራስ ኬትም ሊያመጣው አይችልም። ኬትም ሊያመጣው አይችልም። ኢየሱስ ምን አገባው የሚል ቃል ኑ ቻሌንጅ አድርጉኝ። አንዲት ያለ መረጃ ላወራዋት አንዲት አታመጡ። የምታነሷቸውን እንሄድባቸዋለን። አንድ መፍትሄ አላችሁ። እንደዚህ ልጅ በቃ እየተሰደብን ያለ ነው። ክርስቲያኖች የሰደቡን ሐዲሳችን ነው የሰደበው በሉና ቀዳችሁ ጣሉት። የራሳችሁ ኡስታዝ ነው ይሄ ንጽጽር የሚሰራ። ክርስቲያን ቀጥል። ሚዩት ነህ ክርስቲያን፣ ሚዩት ነህ። ኦኬ ዝም ብለው እንዲሳሉ ሰዎች የሆነ ነገር ቢያዩ አይደል ይሳሉት። ዝም ብለው ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው ብለው ከ9 ሴት ጋር ከ11 ሴት ጋር ከህፃን ልጅ ጋር ሴክሹዋሊቲን በሚገልጽ መልኩ እየሳሉ የሚወስዱ ዝም ብለው ነው። ሰሂህ አልቡኻሪ ይባላል ይህ መጽሐፍ። በጣም ብዙ ሐዲሶች አሉት። አብዛኛዎቹን ሐዲስ ከነብዩ ከስራ ተሰማቸው መሰል ይደርፋል ይላል ከሰሃቦች ነው የመጣው።
ኦኬ እሺ ሜቢ ካልተሰማ የስልካችሁን ድምጽ ጨመር አድርጋችሁ ለማዳመጥ ሞክሩ። ዝም ብለው እንዲሳሉ ሰዎች የሆነ ነገር ምን አሉኝ መምህር? አይሰማም አሁንም አሁን ዩት ነው እያሉ ነበር። ከስር እስቲ ቼክ አድርጉና ይሰማል። እየሰማሁ ነው። ቀጥል። ይሰማል። ቀደም ለሚዩት የነበርክ ሰዓት ነው። ኦኬ እሺ ሜቢ ድምጽ ከሌለው የስልካችሁን ቮሊዩም ትንሽ ጨምሩና ለማዳመጥ ሞክሩ። ዝም ብለው እንዲሳሉ ሰዎች የሆነ ነገር ቢያዩ አይደል ይሳሉት። ዝም ብለው ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው ብለው ከ9 ሴት ጋር ከ11 ሴት ጋር ከህፃን ልጅ ጋር ሴክሹዋሊቲን በሚገልጽ መልኩ እየሳሉ የሚወስዱ ዝም ብለው ሰሂህ አልቡኻሪ ይባላል ይህ መጽሐፍ። በጣም ብዙ ሐዲሶች አሉት። አብዛኛዎቹ ሐዲስ ከነቢያችን ሰለላሁ ዐለይሂ ወሰለም የተዘገቡ ናቸው ይላል። ከሰሃቦች ነው የመጡት ይላል። ነገር ግን እዚህ መጽሐፍ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ክብር የሚያንቋሽሹ ከቁርአን ጋር የሚጋጩ ለአእምሮ ለመቀበል የሚያዳግቱ አስነዋሪና ቆሻሻ የሆኑ ሐዲሶች ውስጡ አለ። ግን ሰሂህ አልቡኻሪ ሰሂህ ብሎ ተጽፎ እንትን ብሏል። አንድ ያዘው ኦራይት ምን አለ እዚህ ሐዲስ ውስጥ እጅግ ላይምሮ የሚሰቀጥጡ ቆሻሻ ሐዲሶችን ይዟል አለ። እንግዲህ ይሄ ወንድማቸው ሙስሊም ነው። ክርስቲያኖች ወደው አይደለም ነብያችንን እንዲያደረገ የሚሉት መጽሐፋችን ውስጥ አለ። ላይምሮ የሚሰቀጥጡ ቆሻሻ ተግባራቶች አሉ አለ። እኔ ላይ ይገደል ብለው አሁን ሰሞኑን የጮሁት በምን ምክንያት ነው? ሙሐመድን ታፍሩበታላችሁ፣ ለሰዎች አርያ ምሳሌ ማይሆን አስተምሮቶች አሉት ብዬ ስለተናገርኩ ነው አይደለ? ይሄው ኡስታዛችሁ እኮ አስቀድሞ ብሎታል። ከዓመት በፊት የዛሬ ዓመት ምናምን አካባቢ ይመስለኛል ብሎታል። እኔ ይህንን ተተናገርኩ የዛሬ 3 ወር አካባቢ ይመስለኛል፣ 2 ወር እንደዚህ አካባቢ። ይሄ ወንድማችሁ ከዓመት በፊት ዘግናኝ ሰቅጣጭ ላይምሮ የሚታክቱ የሚቀፉ አስተምሮቶች ሐዲሳችን ላይ አለ። እሱን እያነበቡ ነው። ሰው ቀደንን ጣለው ያለው የራሳችሁ ኡስታዝ ነው። አንድ የጨርስና ከዛ እኔን ተሳደበ ያሉበትን እንሄድበታለን። ቁጥሩን ነግራችኋለሁ። አን ነብዩ ሰለላሁ ዐለይሂ ወሰለም ካነ የጡፉ ዐላ ኒሳኢሂ ፊ ለይላ ዋሂዳ ይላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ውስጥ በሴቶቹ ላይ ይዞሩ ነበር ማለት ለግንኙነት ማለት ነው። ወለሁ የውመ ኢዚን ቲስዑ ኒስዋ በዛን ጊዜ 9 ሚስቶች ነበሩት ይላል። እና ይህንን ሐዲስ የዘገበው ያስተላለፈው አነስ ቢን ማሊክ ነው ይላል። ቡኻሪ ዘግቦታል። ሰሂህ ነው ሐዲሱ 5215 ቁጥር ላይ ታገኙታላችሁ። እና በሌላ ዘገባ 11 ናቸው። በ11ዱም ይገናኛቸው ነበረ በአንድ ሰዓት ውስጥ እና የ33 ሰው ጉልበት በግንኙነት ላይ ተሰጥቷቸዋል ይላል። በሌላ ዘገባም እዚሁ ሰሂህ አልቡኻሪ ላይ አነስ ቢን ማሊክ እንደዘገበው ምን ይላል? ፊ ገስለቲ ዋሂዳ ማለት በአንድ ሻወር 9ኙን ሴቶች 11ዱን ሴቶች በአንድ የጀናባ ማስወገጃ ሻወር ይገናኙ ነበር ይላል። ይህን ሐዲስ መዘገብ ለምን አስፈለገ? ማለት ይህንን ሐዲስ መዘገብ ለምን አስፈለገ? ሁለተኛ ጥያቄ፣ ይህንን ሐዲስ የዘገበው አነስ ቢን ማሊክ ምን ይሰራ ነበረ? በዛ ሰዓት ምን ይሰራ ነበረ? እሳቸው 9 ሚስታቸውን ሲገናኙ ክርስቲያን ቴሌግራም ልኬልሃለሁ። ይሄን ልጅ እንደው ሙስሊሞች ሲሰድቡት ደግሞ ሌላ ሙስሊም ደግሞ ይሄን ሙስሊሙ ሲሰድቡት ማለት ነው ምን አጠፋ እሱ ልክ ነው ብሎ የሰራበት ደግሞ አለ። ልኬልሃለሁ ቴሌግራም። ኦኬ ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ዛሬ ስለ ወንድሜ ስለ ሙዓዝ ሰላም አለይኩም ሙዓዝ አንዳንድ ነገር ለመናገር ፈልጌ ነው። ልጁ እኮ ሐዲስ ሁሉንም አልቀበልም አላለም አይደለ? ዘመትለበት እኮ እንደዚህ ነው፣ ካፊር ነው፣ ሺያ ነው፣ ምንድን ነው፣ ቅብርጥሴ ነው። ምን አረጋ? በአላህ ላይ ቀጠፈ እንደ ውሸት አልቀጠፈም። ቁርአን ላይ ያለውን ካደ እንደ አልካደም። ደግሞ እኮ እሱ ብቻ አይደለም እኮ ሐዲስ የማይቀበለው፣ አንዳንድ ሐዲሶች የማይቀበለው እሱ ብቻ አይደለም።
እያንዳንዳችን እኮ ደብቀን ነው እንጂ ማንቀበለው ሐዲስ አለ። ሐቅን እናገር ከተባለ ምን አለ? እያንዳንዳችን የማንቀበለው ሐዲስ አለ። በሚስጥር ነው። እኛ ስናወጣው ይጮህብናል፣ ግን አይቀበሉትም። አይምሯችን አይቀበለውም አለ ያኛው ኡስታዝ። ከዛ እዚህ ኡስታዝ ላይ ሲጮህበት ጊዜ ይሄንኛው መጣና ትክክል እኮ ነው ያለው። ሁሉንም አይደለም አልቀበልም ያለው፣ አንዳንዱ ማንቀበለው በቃ አለ። ደብቀን ነው ሁላችንም። ዋይድ እኛ ያንን የተደበቀውን አወጣን። በቃ ይሄ ነው የተፈጸመው። አንደኛ አሁን አላህ ከአርሽ በላይ ነው ሲባል የማይቀበሉ ወንድም እህቶቼ የማይቀበሉት ሐዲስ አለ። አላህ ማታ ላይ የመጨረሻው ሌሊት ላይ ወደ አንደኛው ሰማይ ይወርዳል የምትለውን ሐዲስ አትቀበሉም እናንተ አይደለ? አላህ ከአርሽ በላይ ነው ሲባል አይ አይደለም የምትሉ ሰዎችን ነው ብለው ይህችን ሐዲስ አትቀበሉም። ሌሊት ላይ አላህ ወደ አንደኛው ሰማይ ይወርዳል የምትለውን ሐዲስ አበደን አትቀበሉም። እና ይሄ ልጅ ላይ እንዴት ትዘምታላችሁ? እናንተ ማትቀበሉት እኮ ሐዲስ አለ። እኔ ደግሞ ማልቀበለው ሐዲስ አለ። ስራ ላይ የሆንኩ ስለሆነ ነው እቃ የተጨረ ነው። እና እኔ ራሴ ማልቀበለው ሐዲስ አለ። የትኛው ሐዲስ ነው? ድጋሚ አላህ ቢፈጥረኝ ማልቀበለው ሐዲስ አለ። ሰማችሁ? ድጋሚ አላህ ቢፈጥረኝ ድጋሚ አላህ ቢፈጥረኝ የማልቀበለው ሐዲስ አለ። ይሄ ክርስቲያን አይደለም ይሄ ልጅ። እስኪ እዚህ ላይ የግድያ አዋጅ አውጁ። ወንድ የሆነ ሙስሊም እዚህ ልጅ ላይ የግድያ አዋጅ አውጅ። ድጋሚ ብትፈጥሩኝ የማልቀበለው ሐዲስ አለ። ሙሐመድ ያደረገው ሙሐመድ የተናገረው አለ። ይሄ ልጅ ማነው? ወንድ የሆነ ጀግና ሙስሊም ይህንን የራሱን ወንድም ሄዶ የሚያስይዝ ሄዶ የሚያስፈራራ ሄዶ የሞት አዋጅ የሚያውጅበት ማን ነው? የማልቀበለው ሐዲስ አንድ አለች። እስካሁን ምን የትኛው ነች ሐዲስ? ያቺ ሐዲስ አደምን አላህ በአምሳያው ፈጠረ የምትለው ሐዲስ ላኢላሃ ኢለላህ ليس كمثله شيء فلا تضربوا لله الأمثال ولم يكن له كفوا أحد. ይሄን ሁሉ ሶስት አያ የሚጥስ ሐዲስ አለ። ያን ሐዲስ ላይ አልቀበለው ሙዓዝ ወላሂ ለአላህ ብላ ይቅርታ አድርግልኝ። በውስጥ መስመሮች ልጆች ይሄ ልጅ ላይ ቪዲዮ እንስራ ሲሉኝ ስሩበት እላቸው ነበር። እኔም እሰራበታለሁ እላቸው ነበር። በጣም ባልሆነ መንገድ ነበረ ማይክ ወላኪን ማታ ላይቭ ላይ ስገባ ብዙ ነገር ሳንተራ ስትነግረኝ ተረዳው። ጀዛከላህ ኸይር። በሌላ ቪዲዮ እንገናኝ። ሰው የሚያነብ አይመስላችሁም ነበር አይደል? ያ ሰው የሚያነብ አይመስላችሁም? እነዚህ ሁሉ ሐዲሳቶች ወጡ። እንዲያውም ይሄን ራሳቸው የማይቀበሉት ነው። ክርስቲያኖችን በተመለከተ ሐዲሳትና ቁርአን ላይ ያለውን ነገር ደግሞ ብናወጣ ምን ያህል ነገሮች እንደሚፈጠሩ እናውቃለን። እነዛ ነገሮች ወጡ። እነዛ ነገሮች ተነገሩ። እስኪ ወንድ ናችሁ እነዚህ ወንድሞቻችሁ ላይ ሂዱና የሞት አዋጅ አውጁባቸው። እሺ በጣም እናመሰግናለን። እንደዚህ ሁላችንም አፍረንበት እንጂ የማንቀበለው አለ። ሁላችንም ደብቀ ነው እንጂ የነብያችን ድርጊትን የምንሸማቀቅበት አለ። እኛ ከመናገራችን ከዓመት በፊት የተነገረ እኛ አይደለም ያለ ራሳችሁ ኡስታዞች። በጣም ኡስታዝ ሙአዝ በጣም የሚገርመኝ ምንድነው እሱ ያንን አብሶ በአንድ ጥባት ነው 11 ሴቶችን ነብዩ ወሲብ የሚያደርገው የሚለውን ወይንም 9ኙን የሚለውን አቡ ሁሬራ ነው ይሄንን የዘገበው። ከኛ በላይ አብራርቶታል ሙአዝ። አቡ ሁሬራ ቆይ ሌሊቱ ምን ይሰራ ነበረ ነብዩ ወሲብ ሲያደርግ እሱ የሚቆጥረው ብሎ ራሱ ተናግሮታል ኡስታዝ ሙአዝ። አቡ ሁሬራ የነብዩን ድርጊት ምን እየቆጠረ ነበር ተመልካች ነበረ ብሎ በስላቅ ነው እንትን ያለው። እኛ ግን በአንድ ጥባ ነብዩ እንዲያርጓል ብለን ስናነብ ይገደል ፎይ ቀጥፏል፣ ተሳድቧል። እውነት ነው። እስቲ ኑ ግቡን የፊት አንዲት ያለ መረጃ አንዲት በአንድ ዓመት ከ3 ወር ቆይታዬ ውስጥ አንዲት ያለ መረጃ ያወራዋትን አንጡ እስቲ። ያለ መረጃ ያወራዋትን አንጡ እስቲ። በቃ የሚያዋርድ የሚያሸማቀቅ አስተምሮ ብለሃል ከሆነ እኔ ከማለቴ በፊት ኡስታዞቻችሁ ብለውታል። ስለዚህ ውስጥ አቅርቢ ውዴ። ኦኬ እዚህ ላይ ግን ፎይ እዚህ ላይ ለመጨመር ሌላም ቪዲዮ ነበረ ስላላዘጋጀ ነው እንጂ
ጽዮን የምትባል እህታችን ነበረች። ቪዲዮ ስትሰራ አንተ ነህ ብለው በኮሜንት በምን እየሰደቡት ሐዲሱን እንደዚህ ብለህ ነግረሃት አንተ ነህ የምታሰድበው እስልምና ሲሉት ድጋሚ ሙአዝ ቪዲዮ ሰርቶ ነበር። እኔ አይደለሁም ያሰደባት ቡሃሪ ነው ሐዲሱ ነው እሷ ከየትም አላመጣችሁም እንደኔ አንብባ ነው ብሎ የመለሰበት ኢቭን ሁላ አለ። እና እንደዚህ ነው እንግዲህ ውስጣቸው ያለው። አወጣዋለሁ ችግር የለውም። እዚህ ጋር መመልከት ይችላል። ሰላም ብያለሁ ሁላችሁ። የመጀመሪያ ቀጣይ ያለው ቪዲዮ እንመልከተው። እኛ የእነሱን እምነት እስካልተከተልን ድረስ ወይም እነሱን ካልመሰልናቸው በቀር አይወዱንም። አላህ ሱብሓነሁ ወተዓላ ተመልከች ደግሞ በአላህና በሙሐመድ ያመነ ደግሞ ሲገልጥ ላ ተጂዱ ዩእሚኑነ ቢላሂ ወልየውሚል አኺር ይዋዱነ መን ሐደ አላህ ወረሱለሁ። ተመልከች በአላህና በመልእክተኛው ያመኑ ገብቶሻል። የካፊሮችን ወይም የአላህ ጠላቶችን ወዳጅ አድርጎ አይይዝም ብሏል። ወዳጅ አድርጎ አይይዝም። አላህ ሱብሓነሁ ወተዓላ ወላ እና በራ አለው። ለአላህ ብሎ መውደድ አላህ የወደዳቸውን፣ ለአላህ ብሎ መጣት አላህ የጠላቸውን። አላህ ካፊሮችን ይጠላቸዋል። እኛ ደግሞ ካፊሮችን መጥላት አለብን። ለምን? አላህ ሳልጠላቸው። አላህ ሙእሚኖችን ይወዳል። ኢነላህ ዩሂቡ አላህ ሱብሓነሁ ወተዓላ ሙእሚኖችን ይወዳል። እኛ ደግሞ ሙእሚኖችን እንወዳለን። ስለዚህ ወላ እና በራ አለ። ስለዚህ እኛ ሙስሊሞች ልንወድ የምንገባው የእኛን ሙስሊሞች እንጂ ክርስቲያኖችን አይደለም። ክርስቲያን እወዳለሁ ተብሎ አይነገርም። ገብቶሻል እህቴ? አይባልም እንደዚህ። አንደኛው ነጥብ ይሄ ነው። ሁለተኛ እንደገና ደግሞ ስህተት በሚኖርበት ሰዓት መመከሪያ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብል ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ በስጋ የተገለጠ አምላክ ነው። እሱን ካላ ጋር ያመሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምሮትን ምንም የሚያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምም በእግሩ ሲጭንባት ምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆኑ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው ወንድማችን። እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጪ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብ አካላት እጅ ቢባል እጅ ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎም ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። እሺ ደቂቃ ያዝልኝ። አመሰግናለሁ። እሺ እንግዲህ እፎይ በ2 ደቂቃ አለችኝ ልቀጥል። ርዕሳችን ምን ነበር? የነቢያቶች የሰበኩት አምላክ ማንና የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ እንዴ በአንድ 20 ደቂቃ አለቀ፣ 20 ሰከንድ አለቀ። እሺ ችግር የለውም። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ፣ አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካለው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያችሁ አይደል?
ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቢዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁም ጌታ እርሱ አላህ ነውና አላህን ተገዙት አለ። ያ ታላቁ ኑሕ ምን አለ? ወቃለ ሱብሓነሁ ወተዓላ ሓኪየን ዐን ኑሕ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኑሕ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገር የልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖሩህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓትና ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጠሃለሁኝ። አደራህን እፎያዬ፣ አደራ ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል እፎይ። እሺ ቴንኪው ለነበረን ጊዜ እኔም በጣም አመሰግናለሁ። አቤቴ ና የሚለው ብዙም አልተገለጠም ከሆነ መልስ ቤትም እንሰራለን። የኔ ጥያቄ አልተገለጠ ስላለ እናመሰግናለን። ቴንኪው ባይ። ኦራይት መልካም። ሁሉ ነገር አልተገለጸም፣ አናቅም። አምላክን ሳታቅ ምን ትሰራለታለህ? ኧረ ተው 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 ተው፣ ልጁን ጉትተ ስንት ሰዓት ሙሉ ተቀመጥኩኝ እኮ እናንተ። የዛሬው ውይይት ምን እንደሚመስል ትልቁ ላይ አድርገኝ አባ። የዛሬው ውይይት ምን እንደሚመስል እስኪ እርቦኛል፣ ምግብ አልበላው። ስማ የዛሬው ውይይት እንመልከተው። የዛሬው ውይይት እንዲህ ነበር የሚመስለው። አልተገለጠም። ይገለጣል። አልተገለጠም። ክፉነ ኧረ በስመ አብ ከባድ ነገሮችን ያየ ነው። በጣም እግዚአብሔር ይባርክ። በጣም